እንዳላቆራርጠው ብዬ ነውና ምን መሰለ ብዜነቱን መግለጽ የፈለገው ለምንድን ነው እኮ አሁን የኔ ጥያቄ። ብዜት ብሎ የተረጎመልህ ማን ነው? እስኪ ከሙፈሲሮች ግለጽልኝ። ይሄንን እኛ የሚለው ብዜትን ለመግለጽ ነው ብሎ የተናገረ አንድ ሰው እስኪጠቅስ። ምን መሰለ ቅድም ያው ሙፈሲሮችን መቀበል ግዴታ ስላለብኝ ቃሉን ብቻ የመቀበል ነው ግዴታ አለብኝ። አሳየኝ። ችግር የለም። ሙፈሲሮችን መቀበል የለብኝም። ችግር የለው። ሙፈሲር ላይ እንደሱ ብሎ የፈሰረልህ አንድ ሰው እስኪ እየመለስኩልህ አይደለ? እሱ እኔ የሙፈሲሮችን መቀበልና ለመቀበል ግዴታ የለብኝ። ለመቀበል አይደለም አትቀበል፣ ችግር የለውም። ግን እንደሱ ብሎ የፈሰረልህ ማን ነው? በምን ፍቺ ነው ያገኘኸው? ለእኔ በቂ የሚሆነው በብዜነት እሱ ራሱን መግለጹ ነው። በቂ ነው እሱ። ኦኬ። ስለዚህ ሙሴ ስንት ነው? ሌላ ጥያቄ ነው የምጠይቀኝ? ወደ መጽሐፍ ቅዱስ እዚሁ ላይ እንሂድ እንጂ አስረዳኝ። ከቁርአን ምን ጭራሽ አልቀበልም ብለህ እኔ መሰለኝ ይዛለሁኝ አልክ አይደል? አልቀበልም እኮ አይደለም። ሀሳቤ ግልጽ ካልሆነ ልድገመው። ኢነማ ብሎ ዘግቶታል። ሀሳቤ ግልጽ ካልሆነ ልድገመው። ላስረዳሽ። ኢነማ ብሎ ዘግቶታል። ኢነማ ማለት በአረበኛ ኢነማ ብሎ አላህ ስብሐነሁ ወተዓላ በቁርአን ላይ ከተናገረ ከዚያ በኋላ የሚጠቀሰው ነገር ያንን በዚያ ላይ የሚቆጠብ የሆነ ቃል ነው። የሚቆጠብ የሆነ ቃል ነው። የሚያቅብ የሆነ ቃል ነው። ከዚያ በላይ በፍጹም ሊኖር እንደማይችል የሚያቅድ የሆነ ቃል ነው። ስለ ራሱ ማንነት ሊገልጽ በፈለገ ጊዜ ይህን ቃል ተጠቅመዋል እያልኩ ነው። ኢነማ አላሁ ኢላሁ ዋሂድ አለ። ሶስትም እንደማይሆን ከገለጸ በኋላ እኔ አምላካችሁ አላህ አንድ ብቻ ነኝ ብሎ ኢነማ በሚለው ቃል ገለጸ። አራትም አምስትም ስድስትም በፍጹም እንደዛ ሊሆን እንደማይችል የሚዘጋ እና የሚያቅብ የሆነ ቃል ነው። ይህ አረብኛ እሱ አሁንም ልክ ነህ። እና ሀሳቤ ምን መሰለህ አንድ ነኝ ብሏል። እሱ ላውራው ትንሽ ላውራው። ሰላም ብያለሁ። ማነው ስምህ? መልሱልኝ። ይኸውልህ በእንግሊዝኛ ላይ አሁን ለምሳሌ ኤግዛምፕል ነው የምነግርህ። ዩ ስትል ምን ማለት ነው ትርጉሙ? አንተ ማለት ነው። አንተ ብቻ ነው ወይስ ምን? አሁን እናንተ ለማለት ስትፈልግ በእንግሊዝኛ ምንድን ነው የምለው? አሁን እኮ የቃላት ለምን ዋይድ እኔ እንትን ልመጣልህ ነው። ስለተረዳሁት ነው እኮ ከስር ከመሰረት ካልፈለግ አለማውራት ይቻላል። ችግር የለውም። ላቆም እችላለሁ። ካልፈለግ ማለት እንትን መልሱን ያልፈለግከው ነገር ይመስላል። አሁን ተፍሲር አልተገለጽኩም። እኔ የፈለግኩት ከቁርአን ነው ብለሃል። ከቁርአን ከሆነ ደግሞ ሊንግዊስቲክ ያለውን አፕሮች ነው። ቁርአኑ የወረደው በአረብኛ ነው። ስለዚህ ሊንግዊስቲካል አፕሮች ላመጣልህ ነው። አሁን ለምሳሌ በእንግሊዝኛ አንተ ለማለት ስፈልግ ምንድን ነው ብዬ ስጠይቅ ምንድን ነው ያልከኝ? ዩ። አንቺስ? አንቺስ? ሺ ነው። እናንተስ? እንግሊዝኛ ብዙ አልችልም። አንተም አንቺም እናንተም በእንትን ላይ እንደዛ ካያስክልኝ አንድ ቋንቋ የራሱ የሆነ ቋንቋ አለው። አሁን በአረብኛ አና ማለት ምን ማለት ነው ስትባል እኔ ማለት ነው አይደለ? ነህኑ ማለት ደግሞ እኛ ማለት ነው። ነህኑ የሚለው በአረብኛ ውስጥ ለሁለት ነገር ተጠቀምበታለህ። አንደኛው ምን ይባላል? ተአዚም ይባላል። አምፕሊቲዩድ ይባላል። ግነትን ለማመልከት ተጠቀምበታለህ። ሁለተኛው ነገር ደግሞ ብዜትን ለማመልከት ጀምዕ የሚባል ነገር አለ፣ መልቲቲዩድ። ስለዚህ አላህ የትኛውን ነው የተጠቀመው የሚለውን ነገር ከማወቃችን በፊት በአረብኛ ውስጥ የኛው ግራማቲካሊ ሴቲንግ እና ፕሎቶች አሉት ራሱ። ስለዚህ በአረብኛ ግራመር ውስጥ ነህኑ የሚለውን ለምን መጠቀም ይቻላል? ታውቃለህ? ይሄንን ሰምተህ ታውቃለህ? ለአንድ ነገር አይ ነህኑ የሚለው ነገር አይደለም። ኑኑ ለብዛት ነው መሰለኝ። ዋይድ ነው ያለው ለታዚም እና አረ ዋይድ አረ ማታውቀው ነገር እንትናት ነህኑና ዋይድ ይለያያል እኮ። አሁን አድጀክቲቭና የምትጠቀመው ያለኸው የደሚር ነው። እኔ ስለ ደሚር ነው እያወራሁ ያለሁት፣ ስለ ፕሮናውን ነው እያወራሁ ያለሁት። አሁን አላህ ዊ ሲል ወይም ደግሞ በአረብኛ ነህኑ ሲባል ስንት ነገር ይጠቀማል? ለስንት ነገር ይጠቅማል የሚውለው? ለሁለት ነገር ይውላል። አንደኛው ለግነት፣ ሌላው ደግሞ ለብዜት ነው የሚጠቀመው። አሁን አላህ ለግነት ነው ወይስ ለብዜት ነው? ይነፋነፋል። ድምፄ ነው እያስተጋባብኝ ተቸገርኩኝ እኔ። ታብታብ አድርጉ እስኪ። ድምፄን በጣም እየሰማሁት ነው። ቆይ እስኪ እንትን ልበለ። ይሰማል? አሁን ተስተካክሏል። እና እንደዛ ነው። አንድ ቃል ለሁለት ነገር የምትጠቀምበት ነገር አለ። ስለዚህ አሁን ምንድን ነው የሚነሳው ጥያቄ? አላህ በቁርአን ውስጥ አንድ እንደሆነ ተናግሯል።
አንተ ብዜት ስትል የምን ብዜት ነው ያለው? የማንነት ነው ወይስ የምንነት ብዜት ነው ብለህ ያሰብከው? አይ እሱን ነገር አላሰብኩበትም። ቆይ ወደዛ ልሄድ ነው። በቃ እሱን ነው ብለህ አሁን ይኸውልህ፣ የማንነት የምንነት እንደማይሆን ታውቃለህ። ያው አንድ ነኝ ብሏል። አንድ አምላክ ብቻ ነው ያለው ቢል ብዙ ቦታ ላይ አለ። ምናልባት አሁን አንተ በዚህ ስትል ምንነትን ከሆነ ታሳቢ ወይም አካልን ከሆነ የምታደርገው አላህ አንድ ፐርሰን እንደሆነ ብዙ ቦታ ላይ ተናግሯል። ያንን መናገሩ የምታየው ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ላኢላሃ ኢላ አና ይላል። ከእኔ በቀር ሌላ አምላክ ማንም የለም ይላል። ስለዚህ እኔ የሚለው ስንት ነው? አና የሚለው ስንት ፐርሰንት ነው የሚያሳየው? አንድ ፐርሰንት ነው። በቃ አንድ ፐርሰንት ነው። አንድ ነው ካለ አንድ ነው። ከሌላ የለም አለ። ከእኔ በቀር ሌላ አምላክ የለም ይላል። ሱረቱ ኢኽላስ ምዕራፍ 112 ቁጥር 2 ላይ ደግሞ ቁል ሁወላሁ አሐድ ይላል። ሁወ ይላል እርሱ። አየው ሲንጉላር ነው፣ ሙፍረድ ነው የሚጠቀመው። ስለዚህ አላህ አንድ ፐርሰንት ብቻ ነው። እንደዛ ከሆነ ዋናው ነገር ጥያቄ የሚነሳው ታዲያ ለምንድን ነው የሚጠቀመው ሲባል በአረብኛ ግራመር ውስጥ ነህኑ የሚለው ቃል ለሁለት ትርጉም ይውላል። አንደኛው ለግነት ነው፣ አንደኛው ለብዜት ነው። አንደኛው ተአዚም ነው፣ አንደኛው ደግሞ ጀምዕ ነው። ይሄ ነው ያለው ነገር ማለት ነው። ከዛ በኋላ የምታውቀው በምንድን ነው የምትለየው ስትል ሁለተኛ መደብ ላይ ነው። ለምሳሌ እኔ በላን ብዬ ብናገር ከሌሎች ሰዎች ጋር ከኔ ጋር ደግሞ ብዙ ሰዎች ካሉ ብዙ ፐርሰኖች ካሉ ምንድን ነው የምትለው? እንኳን በላህ ነው የምትለኝ ወይስ እንኳን በላችሁ ነው የምትለኝ? እንኳን በላችሁ። እንኳን በላችሁ ነው። ከዛ ደግሞ ለሰዎች ስትናገር ምንድን ነው? በልተዋል ነው የምትለው ወይስ በልተዋል ነው የምትለው? በልተዋል ነው የምትለው ወይስ በልተዋል ነው የምትለው? በልተዋል። በልተዋል። እኔ ለብቻዬ በልቼ አሁን በላን እንዴት ነህ ታዲያስ ምናምን ስትለኝ አለን እላለሁ በአማርኛ አይደለ? ብቻዬን ሆኜ ማለት ነው። ታዲያስ ወይ እንዴት ነህ ስትለኝ አለን እላለሁ። ደህና ነህ ስለው አዎ ደህና ነኝ ትላለህ እና አለን ትላለህ። አለን ስትል አለው በማለት ፋንታ አለን ለምንድን ነው አማርኛ ላይ የምትጠቀመው ምንም ሰው ሳይኖር? ያው እንትን ነው ታውቃለህ። አንዳንዴ ያው ይሄ ጊዜ ቋንቋዎች ምናምን ለግነት ቋንቋ ለግነት ትጠቀምበታለህ። አዎ አሁን ምንድነው ፖይንቱ? አላህ ታዲያ ለብዜት ነው ወይስ ለግነት ነው የሚለው መጠቀም የምትችለው የምታውቀው በምንድን ነው? አላህ ሁል ጊዜ ስለ ራሱ ሲያወራ አንተ እያለ ነው የሚያወራው። አንተ በአማርኛ አንተ የሚባለው አንቱም ተብሎ አያውቅም አለ። በሁለተኛ መደብ ስለ አላህም ሲያወሩ ነቢያቶችም ምን ብለው ነው? ሁወ ነው የሚሉት፣ እርሱ ነው የሚሉት። ሁም አይሉም፣ እነርሱ አይሉም። ስለዚህ አላህ ጋር ከአንድ በላይ የሆነ መልቲፕል ፐርሰን እንደሌለ የምታውቀው እነርሱ ተብሎ ተጠርቶ አያውቅም፣ እናንተ ተብሎ ተጠርቶ አያውቅም። በዛ ማወቅ ይቻላል ማለት ነው፣ ግራማቲካሊ ስትመለከተው ማለት ነው። በሀገራችን ሩቅ ሳትሄድ ታላቅ ሰዎችን ስታገኝ እርሶ እያልከ ነው የምታወራው። ከዛ በኋላ ደግሞ በሶስተኛ መደብ ደግሞ ስለሌላ ሰው ስታወራ እሳቸው እያልከ ነው የምታወራው። ስለዚህ አሁን ምንን ነው የሚያመለክተው ሲባል አክብሮትን ነው። ያ ማለት አንተና እርሱ የምትለው አነጋገር ማዋረድ ነው ማለት አይደለም። ትርጉሙ ማላቅን ነው የሚያሳየው። ምናልባት ሀሳብን አግኝቼ ከሆነ ከዛ በኋላ ኡስታዝ እንዳለው ወደ ባይብል ውስጥ ደግሞ እንገባለን ማለት ነው። ምናልባት ይሄ እምነት የእናንተ የክርስቲያኖች የራሳቸው ብቻ እንጂ የአዲስ ኪዳን ባለቤቶች ጋር ይሄን ጥቅስ ለኢየሱስ ክርስቶስ ነው የተነገረው ብሎ የተናገረ አንድ ተምሳሌ ታወራ አትችልም። አንዴ ይቅርታ አስቀየርከው ርዕሱን እኮ አሁን ስለ ነብዩ ስናት ያልከኝ ወደ እሱ እንሄዳለን። ነገር ግን ክርስቲያኖች እንደዚያ ነው የምናምነው የአዲስ ኪዳን ባለቤቶች ስላልክ ከአዲስ ኪዳን ጸሐፊዎች ይህን ጥቅስ አምጥቶ ለኢየሱስ ክርስቶስ የተነገረ ትንቢት ነው እያለ ማቴዎስም ይሁን ማርቆስም ይሁን ሉቃስም ዮሐንስም ወይንም ጳውሎስን ጨምርና አንድ ልታመጣ ትችላለህ ወይ? እኔ ሁሎች የተናገሩትን ማመጣልህ ራሱ ክርስቶስ የነገረን ማመጣልህ። ግን እዚህ ጋር ትንቢቱ ምን ይላል? ወንድ ልጅንም አንድ ያዳምጥሽ እነሆ ሕፃን ተወልዶልናል ይላል አይደለ? አለቅነትም ላይ ተደርጎልናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ተብሎ ይጠራል ይላል። ይሄን ጥቅስ ጠቅሶ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ ይህን ትንቢት ያስቀመጠ አዲስ ኪዳን ከአዲስ ኪዳን ባለቤቶች አለ ጠስት ማና ደረድርላለሁ ስ ደረድርላለሁ ግን አንድ ርሳት ሳይሆን አንድ ስታ አንድ ሳት ታስቀይረኛ ስለ ነብዩ አልቀየረ ወደ እሱ እንመጣለን። ይሄን አንተ ለክርስቲያኖች እኛ ስለምናምንበት ነው ስላልክ ክርስቲያኖች ራሱ እንደማያምኑበት ራስን ስለፈለግኩ ነው። አሁን ይሄን ትንቢት ለኢየሱስ ክርስቶስ ነው የተናገረው ብሎ ያስቀመጠ የአዲስ ኪዳን ባለቤት አዳምጣ።
ምንም እኮ ወዲያ እነሱ ሰባኪያን የሰበኩት ሳንደርስ ክርስቶስ የተናገረበት ሳንደርስ ገና ቅዱስ ገብርኤል ለድንግል ማርያም ሲያበስራት እሱ እዚህ ጋር ነብዩን ትንበያውን ተናግሮ ነው እንትን ያለው። ልጅንም ተወልጃለሽ እሱም ቅዱስ ነው ብሎ የተናገረ እዚህ ጋር የተናገረውን ጽሑፍ ነው የተናገረው ማለት ነው። ወደ ሳንደርስ ማለት ነው። በጣም ጥሩ። እዚያ ጋር የተናገረውን ጽሑፍ እዛ ነው የተናገረው አለ። አሁን እናውጣውና ታሳየናለህ። የሚያወጣልህ ኢሳይያስ 9:6 ላይ ያለው ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ሕፃን ኢየሱስ ስለመሆኑ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ ነው የምታመጣው። አንድ ጥቅስ ነው የተባልከው። ኢሳይያስ ያሽ ይታያል። ክርስቲያን ሄሎ፣ ይታየኛል። አንብበው። አንብቤያለሁ። እንድንሰማ እኮ ነው። ይሄን አንብብና ከዚያ ይሄን ጥቅስ አዲስ ኪዳን ላይ ለራሱ እንደተነገረ ኢየሱስ የተናገረበት አለ እያልከን ነው። ከራሱ ከኢየሱስ ሰጣቸዋለሁ እያልከን ነው። እሱ እንድታሳየን ነው። አንብበው። ምን ይላል? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለ የቅዱስ ገብርኤል እዚህ ጋር ጨርስ እስከዚህ ድረስ ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ትንቢት ለኢየሱስ ክርስቶስ እንደተነገረ የተናገረው ማን ነው? ምንም ወደ ሌላ ወደ የትም ሊሄድ የማይችል ጥቅስ እኮ ነው እኮ ለኢየሱስ ካልሆነ አስተግ እኮ የት ነው የምንሄደው? የት ልሂድልህ? አሁን ይሄ ጥቅስ ለኢየሱስ ክርስቶስ እንደተነገረ የተቀመጠበት አዲስ ኪዳን የቱ ጋር እንሄድ? ሙሉ አዲስ ኪዳን ስለዚህ ነው የሚያወራ እኮ ሁስዬ። ግን አሁን ያንን መልስልኝ አንተ። ሙሉ አዲስ ኪዳን ብሎ ሂሳብ የለም። የቱ ጋር ነው ይህ ትንቢት ለኢየሱስ እንደተነገረ የተቀመጠው አዲስ ኪዳን ላይ? ሙሉ አዲስ ኪዳን የተመሰረተው በዚህ ጥቅስ ነው። በቃ ማለት ራሱ ደፍሬ ይችላል። በዚህ ጥቅስ ነው ብሎ በጨበጣ ነገርማ ወሬ አይሆንም። ራሱ አሁን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በእነዚህ በአራቱ ስሞች ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ለኢየሱስ ነው ብሎ የተናገረ የአዲስ ኪዳን ጸሐፊ ወይም ነቢይ ወይም ደግሞ መልአክ ካለ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አውጣና አምጣ የተባልከው። አሁን በጨበጣ ሙሉን የሚያወራው እንደዛ ነው አልክ። አንድ ጥቅስ እንኳን የለም። ኢሳይያስ 9:6 ላይ ያለው ለኢየሱስ ነው የሚል ነገር ዳደረ። አራት ሚስት አያገባም፣ አራት ሴት ነው የሚያገባው። ሴትና ሚስት ልዩነቱ ምንድን ነው? ልዩነቱ ጥሩ ነው። በሚስትነት ስንት ናቸው እነሱ? ሴትም ሚስትም ማለት እኮ ትርጉሙ አንድ ነው። ሴት ነው፣ ሚስትም እኮ በሚስትነት ስንት ናቸው? አራት ሴቶችን አንድ ወንድ ቢያገባ በሚስትነት ስንት ናቸው? አራት ሚስት ነው። በሚስትነት ስንት ናቸው ነው የምልሽ። ሚስትነት የሚጋሩት በሚስትነት አይጋሩም። ሁሉም ሚስት ናቸው አይደለ? ለምሳሌ አይሻም ከዲጃም ለምሳሌ ኤግዛምፕል ነው የምልሽ። እኔ አራት ሴት ባገባ አንዷ ከዲጃ ናት፣ አንዷ ሰሚራ ናት፣ አንዷ ደግሞ ከሌ ናት ተብሎ አራት ሴቶች አሉ። እነዛ አራት ሴቶች አራቱም ሚስት ናቸው። በሚስትነት ስንት ናቸው? ሚስቶች አራት ናቸው። አይ በሚስትነት ነው። በሚስትነት ስንት ናቸው? ሚስትነታቸው ስንት ነው? ለሱ አራት የተለያየ ሚስትን ያገባው አራት ሴት አንድ አይደሉም። እሺ በእናንተ ትምህርት አብ አምላክ ነው አይደል? አብ አምላክ ነው። ወልድ አምላክ ነው። አዎ መንፈስ ቅዱስም አምላክ ነው። አምላክ አንድ ናቸው። ሶስቱም አንድ ናቸው። ኦኬ ስንት አምላክ ናቸው? ሶስቱ አንቺ ስንት አምላክ ናቸው? አንድ አምላክ። ለምን አንድ አምላክ ይሆናሉ? አምላክነት አንድ ነው የሚያጋራቸው ነገር እኮ በአካል ሶስት ናቸው እኮ አንድ ስለሆኑ አብ ወልድ መንፈስ ቅዱስ አንድ ስለሆኑ እኮ ነው። በባህሪ እኮ በምንድን ነው አንድ ይሆኑ? በባህሪ እኮ በባህሪ አንድ ነው። ስለዚህ በሚስትነት ስንት ናቸው አራቱ ሴቶች? እንዴ ባህሪያቸውም አንድ አይደለም። ከድጃና አይሻ ነው። ስለ ባህሪ አይደለም የጠየቁሽ። በሚስትነት ስንት ናቸው ነው ያልኩሽ። ይሄ ጥያቄ ከባድ ነው። ለእኔ ግን አራት ሚስት ነው ያለው። በቃ አራት በሚስትነት ስንት ስለሆነ አራት። አሁን ይኸውልሽ ሴቶቹ አራት ስለሆኑ አራት ሚስቶች ናቸው የሚሆኑት ወይስ በሚስትነት አንድ ናቸው? አይ እኔ አራት ሚስት እንዳለው ነው የማምነው። ኦኬ ስለዚህ ሰማይ ላይ ያለው የሚመለከው አምላክ ስንት ነው? አንድ ነው። ስለዚህ አንድ አምላክ እንዴት ሊሆን ይችላል? እሺ እዚህ ቤቱ ስንት ሰው አለ? 2 3 4 5 9 ከላይ
ከላይ ኧረ ከላይ 357 እንዴ በአካል ስንት ነን እኛ? በአካል እኔ አንድ ነኝ። እዚህ ጋር ግን 350 በምንነት ስንት ነን? አንድ ነን አልገባኝም። ሁላችንም። ኧረ ሁላችንም ሰው ነን። አንቺም ሰው ነሽ፣ ሁላችንም ሰው ነን። ለምን ታዲያ ብዙ ሰው አለ? 357 ሰው አለ ለምን አልሽ? የተለያየ ሀሳብ ሁሉም ስላለው ነው። የተለያየ አይምሮ፣ የተለያየ ሀሳብ አይደል? የተለያየ አካል ስላለን ነው አይደል? የተለያየ አካል ያ ኦኬ። አሁን መንፈስ ቅዱስ ስንት አካል ነው ያላቸው? አንድ አካል። ኧረ ተይ እንጂ። አሁን መንፈስ ቅዱስ 3 persons። ሶስቱ ስላሴ። አሁን መንፈስ ቅዱስ ስንት አካል ነው ያላቸው? በአካል ስንት ናቸው? በአካል 3 ናቸው፣ በመንፈስ አንድ ነው። በእውቀት ስንት ናቸው? አንድ ነው። በእውቀት ስንት ናቸው? አንድ ነይ በእውቀት ማይንድ ኢሞሽን ዊል አብ የራሱ የቻለ እኮ እውቀት አለው። ወልድም እንደዛ አለው። ሶሻል ትሪኒቲ አይደል የምትቀበሉት ፕሮቴስታንት? ኦኬ። በእውቀት ስንት ናቸው? በፈቃድ ስንት ናቸው? በፈቃድ 3 ናቸው አይደል? ማይንድ ኢሞሽን ዊል 3 ናቸው አይደል? አብ የራሱ የሆነ ማይንድ ኢሞሽን ዊል አለ። ፈቃድ፣ እውቀት፣ ስሜት፣ ፈቃድ አለው አይደል? ወልድም እንደዛ እርስ በርሳቸው ተዋውቁ የለ እንዴ? አብ ወልድን ያውቋል፣ ወልድ አብን ያውቋል። ያወሩ የለ እንዴ እርስ በርሳቸው? ስለዚህ በእውቀት ይለያያሉ ማለት ነው። በስሜትም ይለያያሉ አይደል? አብ ወልድን ይወደዋል፣ ወልድ አብን ይወደዋል አይደል? ስለዚህ 3 ናቸው ማለት ነው። ስለዚህ አሁን 3 አካል ከሆኑ ለምንድን ነው 3 አምላክ ያላልሻቸው? ልክ እኛን አሁን ለምሳሌ በአካል ነው የምንለያየው፣ በምንነት ግን አንድ ነን። አንቺም ሰው ነሽ፣ እኔም በባህሪ አንድ ነን እኮ። በባህሪያችን ስንት ነው? አንድ ነው አይደል? ሰው የሚለው ነው ባህሪያቸው። ጥንዛ አይደለንም፣ ድመት አይደለም፣ ውሻ አይደለም። ያለ ግን የሰው ባህሪና የአምላካዊ ባህሪ እኮ ይለያያል። የአራቱ አንድ ነው ኦንቶሎጂካሊ ማለት በባህሪ አንድ ነን እንጂ ሰው ነን ሁላችንም። ባህሪ እኮ የሚባለው ነገር ሰው ነው፣ ሰውነት ነው ባህሪ ኦንቶሎጂካሊ ማለት ነው። ስለዚህ አንድ ሰው ነን። እኔና አንቺ አሁን ስንት ሰው ነን በባህሪ? 2 በባህሪ ነው ያልኩሽ እኮ። ባህሪ ማለት ባህሪ ማለት ምንነት ማለት ነው። ጾታ ማለት ነው አይደል? አይደለም። ምንነት ምንድን ነሽ አንቺ? ሰው ነሽ? ጥንዛ ነሽ? አዎ። እኔ ምንድን ነኝ? ሰው ነህ። አንድ ነን። በባህሪ ስንት ነን እኔና አንቺ? አዎ። በባህሪ ወይም በምንነት አንድ ነን። በማንነት ስንት ነን? 2 ወንድና ሴት። አሁን መንፈስ ቅዱስ በማንነት ስንት ናቸው? 3 ናቸው አይደል? 3 አካል። በምንነት ስንት ናቸው? በባህሪ አንድ ናቸው። አንድ ናቸው። ስለዚህ ሰማይ ላይ ስንት አምላክ ነው ያለው? አንድ አምላክ። ለምን አንድ አምላክ ትያለሽ? በአካል 3 ሆኖ የለ እንዴ? አንድ ሆኖ በባህሪ እኮ ለምሳሌ ድንግል ማርያም ስትወልድ የወለደችው አምላክን ነው አይደለ? ያ አይደለም አምላክን የወለደችው አይደል? ወልድ የሚባለውን አምላክ ነው የሚወልደው። ያልተወለዱ 2 የሉም? አምላክ የሉም? ያልተወለዱ 2 የሉም? አብና መንፈስ ቅዱስ የሚባሉ? አብማ ኦልሬዲ በሰማይ ላይ ነበረ እኮ ኢየሱስን ልኮልኝ እኮ። ግን እሱ አምላክ አይደለም ወይ? አብ አምላክ አይደለም? አብማ አምላክ ነው እንዴ? ስለዚህ ድንግል ማርያም ያልወለደችው አምላክ የለም? ድንግል ማርያምማ አንድ ኢየሱስ ክርስቶስን የወለደችው ያልወለደችው አምላክ የለም ወይ ነው የምለው። አይ በቃ አንድ ነው የምትወልደው። ማርያምማ አንድ ነው የወለደችው። ስለዚህ እኮ አብን ወልደዋለች። አብን አልወለደችውም እንዴ? እኮ አብ አምላክ አይደለም? አብማ አምላክ ነው። ስለዚህ ያልወለደችው አምላክ ነው ማለት ነው አብ እንደ ኢየሱስ ክርስቶስ እኮ አብ ነው። አብ ወልድ መንፈስ ቅዱስ። ኧረ አይደለም የዮሊንሰስ ትምህርት ነው። ተሳስተሻል። ኢየሱስ ወልድ ብቻ ነው። አብና መንፈስ ቅዱስ አይደለም። ኢየሱስ አብ ነው። ወልድ ነው የተወለደው ነው። አይ ጉዴ ፈላ ዛሬ። አብ ነው መንፈስ ቅዱስ ነው። ታማቃተኝ ይሄ ነገር። አብና መንፈስ ቅዱስ ነው። እኔ ማውቀው አብ ወልድ መንፈስ ቅዱስ አለሽ። ተቋርጦ ነበር። ቅርታ ስልክ ገብቶብኝ ነው። ይኸውልሽ ኢየሱስ ክርስቶስ አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? ኢየሱስ ክርስቶስ ወልድ ነው። ወልድ ነው። ድንግል ማርያም የወለደችው ወልድ ነው ወይስ አብን ነው መንፈስ ቅዱስን ነው? ወልድን የወለደችው። ስለዚህ የወለደችው አምላክ አለ፣ ያልተወለዱ ደግሞ 2 አሉ አይደል? አብና መንፈስ ቅዱስ የሚባሉ አምላክ ይሁን። አብማ አይወለድም። ኦልሬዲ ሰማይ ላይ እኮ መንፈስ ቅዱስን ትወልደዋለች እኮ ገባኝ። መንፈስ ቅዱስ ትወልደዋለች። መንፈስ ቅዱስ በኢየሱስ ውስጥ አይደል እንዲያገኘ ነው። ግን ወልደዋለች ወይ ነው? አልወለደች። ወልደዋለች መንፈስ። ስለዚህ ያልተወለዱ 2 አምላክ አሉ አይደለ? አብና መንፈስ ቅዱስ የሚባሉ አምላክ ናቸው አይደል? እነሱ ያ አብና ወልድ መንፈስ ቅዱስ ናቸው። ሶስቱ አንድ። ስለዚህ የተወለደው አምላክ አለ፣ ያልተወለዱ ደግሞ 2 አምላክ አሉ፣ አብና መንፈስ ቅዱስ። አጠቃላይ ስንት አምላኮች አሉ? 3ቱ። መወለድ አይችሉም እኮ 2ቱ። አብና መንፈስ ቅዱስ አምላክ ናቸው። ያልተወለዱ 2 አምላኮች አሉ የቀሩ።
የተወለዱ ደግሞ አምላክ አለ። አጠቃላይ ስንደምራቸው ስንት አምላክ ይሆናሉ? ሶስት። ስለዚህ 3 አምላክ ነው ማለት ነው። ስለዚህ አሁን ምንድነው አንድ ወንድ 3 ሴቶችን ነው የሚያገባው። 3 ሴቶቹ 4 ሴቶችን ነው የሚያገባው። 4 ሴቶች ወይ 4 ሚስቶች ናቸው ካልሽ ተመሳሳይ ነገር ነው የሚሆነው። ሰማይ ላይ ያሉት 3 አምላክ ናቸው ያሉት። ካልሆነ ግን አንድ ሰው ያለው 4 ሴቶች አሉት። 4 ሴቶች ማግባት ይችላል፣ ግን በሚስትነት አንድ ናቸው ማለት ነው እንዳንቺ። ስለዚህ አሁን ይሄ ሰውዬ 4 ሴት አግብቶ 1 ሴት አገባ ብለን እንዴት እንቆጥረዋለን? አንድ ሴት ሳይሆን አንድ ሚስት ነው ያገባው። ይገናኛል እኮ በሚስትነት አንድ ናቸው እኮ በሚስትነት አንድ ናቸው። ሚስትነት የሚባለው ነገር ነው። 4 ሴቶች ናቸው፣ ግን በሚስትነት አንድ ስለሆነ አንድ ሚስት ነው የሚያገባው። በጣም ከባድ ነገር ነው። ይሄንን አላውቅም ደግሞ አንድ ሚስት ነው። አይ እኔ ግን አሁንም ይሄንን ሐሳቤን አልቀይረውም። አይ ዶንት ኖ ሌሎች ሙስሊም እህቶቼ ካሉ ሜቢ ይሄንን የሚጋሩ ይኖራሉ። ሙስሊም ወንድ እያገቡ እንደንትንሽ እኮ ነው። አሁን ለምሳሌ ፎር ኤግዛምፕል እኔም ብትጠይቅኝ አሁን እኔ ከአንድ በላይ መግባት አልፈልግም፣ ፍላጎቱ የለኝም። እንደዚህ ነው ሁሉ መሆን ያለበት። ምክንያቱም ትቀናለሽ። እንደዛ መሆን የለበትም። በባይብል በጋብቻ ደረጃ እንዴት ነው ከአንድ በላይ ማግባት ሐራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። ዳዊት እኮ እነሱ ስላገቡ ነው። ግን ፈጣሪ ሐላል አድርጎታል ለመግባትን? አላረገውም በጭራሽ የለም። ዘዳግም 21 ላይ አንድ ሰው 2 ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል እንዴ? ምን ዘዳግም? 21 ላይ ማለት ነው። ቆይ ጥቅስ አሁን አለ። እስቲ አውጣና አስነበበ። እሺ አቡሳላ ትችላለህ ማውጣት? አንዴ ያውጣልኝ። ዘዳግም ስንት ነው ኡስታዝ? 21 ዘዳግም አንዲ ስልክ እያበራሁት ነው። 21 ስንት? ችግር የለም 21 17 ዘዳግም 21 ከ15 ጀምሮ 18 15 እስከ 17 አየሽው? እያለ ይናገራል። ብሉይ ኪዳን ሚስቶች ቢኖሩት ገባኝ። አይ ችግር የለውም። ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል? አድርጎታል እዚህ ጋር ለአንድ ሰው አንዲት የተወደደች አንድ የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላችው ልጆች ቢወልዱ በኩር ከተጠላችው ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው። ደግሞ ብዙ ሚስቶችን ለዳዊትም ሰጥቶት ነበረ። ሁለተኛ ሳሙኤል 12 ምዕራፍ 12 ብሉይ ኪዳን ላይ ነው ከኢየሱስ ክርስቶስ ገባኝ። ግን አይ ሐላል ነው። ግን ብሉይ ኪዳን ላይ ሐላል ነው ታውቂያለሽ። ከአንድ በላይ ማግባት ኦፍ ኮርስ ሐላል ነው፣ ሐራም አይደለም፣ የተከለከለ። አሁን አዲስ ኪዳን ላይ ትመጪና ኢየሱስ ሐራም ያደረገበት ኢየሱስ ክርስቶስ ሲመጣ ሐራም የሆነበትን የተከለከለበት አለ ጥቅስ ሲኖር ይሆን? እኔ አላየሁም። እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም። ኢየሱስ መጥቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት የለም፣ ጥቅስ የለም፣ አናገኘም። ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው፣ ኃጢአት አይሆንበትም። እንኳን እሱን አንድ ሴትም ብዙ ወንድ ማግባት ትችላለች። በአዲስ ኪዳን ማካሄድሽ ስንትም ማግባት ችግር የለውም፣ ገደብ የለውም ማለት ነው። እንዲህ ከሆነ አልተጠቀሰም። አሁን በእኛ ምንድን ነው የሚለው? አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው። በፍትህ ማስተካከል እስከቻለ እስከ 4 ድረስ ማግባት ይችላል። ሱረቱ ኒሳ ምዕራፍ 4 ቁጥር 2 ላይ ቁጥር 2 እና 3 ላይ ሲናገር እንደዛ ነው። 2 2 3 3 4 4 አቅማችሁ ከቻለ ማግባት ይችላል። አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን። አንተ ወሂድ እኔ ቀልቤ አዝኖብህ ሌላ ሴት አግብተህብኝ ሌላ ሴት ብትሄድ ፈጣሪ ራሱ የሰው ልብ አሳዝነ ሄደ ጥሩ ህይወት ይሰጣል? እምቢ ካልኩ አርፈ መቀመጥ ነው። እኔ ምን አውቃለሁ? ከአንድ በላይ የሚያገቡትን ኤክስፒሪየንሳቸውን ጠይቂያቸው። እኔ አላውቅም። እኔ የለሁበትም እዛው ያይሽበት አፉ በለኝና ማለት ከአንድ በላይ ሰዎች ለምሳሌ እስልምና ውስጥ አንድ ሚስት ራሱ እንዳናገባ አላህ ያዘናል። ነቢዩ አለይሂ ሰላቱ ወሰላም እናንተ ወጣቶቹ የቻለ ከእናንተ መካከል ያገባ ያልቻለ ደግሞ ይጹም ብለዋል።
ስለዚህ አንድ ራሱ የምናገባው አንድ ሰው አንድን ሴት የሚያገባው ሲችል ጊዜ ነው። ከአንድ በላይ ሲያገባ ግን ትልቅ የሆነ ተጠያቂነት አለበት። ገባሻ? ትልቅ ተጠያቂነት፣ ያን ተጠያቂነት የሚችል ሰው መሆን አለበት። ግዴታ ሀብታም መሆን የለበትም። ሀብታም ስለሆነ አይደለም ማግባት ያለበት። ያ ሳይሆን ትልቁ ነጥብ ምንድነው? ያ ሰውዬ ምን ያክል ፍትሃዊ ነው የሚለው ላይ ነው። ስለ ሀብት ካነሳህ ደግሞ በእስልምና ሴት ልጅ ኮንትሪቢዩት አታረግም ፋይናንሻሊ፣ ወንድ ነው ቤቱን ፋይናንሻሊ የሚመራው። ሴት ልጅ ገቢ ብታመጣ እንኳን እንዲቀበላት አይፈቅድም ቁርአኑ አይደለ? ስለዚህ ሀብት ከሌለው እንዴት ነው 2-3 ቤት ማስተዳደር የሚችለው? ነው ሴትዮዋ ለፍታ ልትመጣ ነው ማለት ነው። እንደዛ ከሆነ ካለው ነው እኮ የሚለው አይደለ? እኩል ደግሞ ለአይሻም አንድ ቦርሳ ከገዛ ለከድጃም አንድ ቦርሳ የመግዛት ግዴታ አለበት። እኩል ካልወደዳቸው እንደ ኃጢአት ነው የሚቆጠርበት። ስለዚህ አቅም ከሌለው አርፎ ከአይሻ ጋር ለምን አይቀመጥም? ገብቶኛል እኮ እንዲህ የሚያደርጉ ከሆነማ ተጠያቂ ናቸው ነው እያልኩሽ ያለሁት። ወንዶቹ ነው። በእኛ ሙስታብም ነው እኮ አቡ ሳላ፣ በእኛ ማግባት ራሱ ሙስታብ ነው፣ የተወደደ ነው። አንድ ሰው አላገባም ተብሎ ሐራም ነው አይባልም ከመነሻውኑ ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ምዕራባውያኖች፣ አንቺ የምትከተዩ ምዕራባውያኖች ከአንድ በላይ ማግባት ይከለክላሉ። ከአንድ በላይ ግን ዝሙት ማድረግ ይቻላል አይደል? እናንተ ሀገር አሁን ዝሙት አይቻልም። አንድ ሰው ከአንድ በላይ እኮ ዝሙት ማድረግ ይችላል። አግብቶ ከሌላ ሴት ጋር ቢማግጣውን አሁን ለምሳሌ አንድ ኢትዮጵያዊ ነበረ፣ ባቡር ጣቢያ ነበር የሚሰራው የነበረው እና አንዷ ፈረንጅ መታ እዛ ለስራ መታ ተገናኙና አመጣችው። አጋጣሚ ታመመ። 2 ሳምንት ሙሉ ፍርድ ቤት ከሰሳት፣ እንደ ኢትዮጵያ መስሎት ማለት ነው። ከዛ በኋላ መብቱ ነው የተባለው። አሁን አዲስ ህግ ሊወጣ ነው። እኔ ባለውበት ሀገር ከ2026 በትዳሩ ላይ ዝሙት ያደረገ እንደ ክራይም ተደርጎ ህግ ሊወጣ ነው። እንደውም በጣም ነገር ነው። ከተደረገ ጥሩ ነው። እኔ ግን ማውቀው ምንድነው አንድ ሰው ከፈለገ መብቱ ምንድነው ያሉት ለሱ መብቷ እኮ ነው አሉት። እና አንተም ከፈለክ እኮ ማድረግ ትችላለህ። አያገባ እንጂ ያ ሰው መማገጥ ይቻላል። በአውሮፓ ህግ መማገጥ ይቻላል። እንዲህ አይነት ነገር ነው ያለው። ስለዚህ አንድ ሰው መማገጥ ከአንድ በላይ ማግባት ሐላል ነው በእኛ በኢስላም። ከአንድ በላይ ማግባት ደግሞ ከአንድ በላይ ደግሞ መማገጥ ደግሞ ሐላል ነው። ከአንድ በላይ ማግባት ሐራም ነው በምዕራባውያኖች። አዎ በጣም ትክክል ነው በህጉ አታገባ። ከአንድ በላይ ግን ዝሙት ግን ይቻላል። ራሱ አንድ ሰው ሄዶ ሌላ ሴት ጋር ሄዶ ቢያድርና ቢማገጥ ለምን ማገጥ ተብሎ አውሮፓ ላይ አይከሰስም፣ መብቱ ነው የሚባለው። አሁን ይሄንን ህግ ግን አሜሪካኖች ምን አሉ? ይሄ ነገር ከ2026 በኋላ ትዳር ላይ ቺት ማድረግ እንደ ክራይም ተደርጎ ትከሰሳለህ። ማን ያለው እንደዛ? አሁን ይመጣል ኮንስቲቱሽን። ይሄኛው አሁን ቆይ ያጠብቅ። አሁን ቆይ ኔክስት ይር በኋላ ፕራክቲስ ይደረጋል። ተው ይሄ በጣም ደስ ያለ ትራምፕ ትንሽ የሃይማኖት ሰው ስለሆነ ምናልባት እሱ ስለመጣ መሆንም አለ ሆሞሴክሹዋሊቲንም እየተቃወመ ምናምንም ስለሆነ እንትን እያለ ነው ያለው ማለት ነው። ምናልባት እንደዛም ከዛ አንጻርም ሊሆን ይችላል። ኤኒዌይ መናገር የምትፈልጉ ወንድሞች ካላችሁ መናገር ትችላላችሁ። እኔ አንድ ሀሳብ ነበር ኡስታዝ ቀደም ያነሩላት ላይ 2 ፖይንቶች ላይ ሀሳብ ለመስጠት ነው። የመጀመሪያው መጀመሪያ ፕሪኮንዲሽን ማስቀመጥ ትችላለች ወይ ሌላ ሴት እንዳይገባባት የሚለው ላይ አክቹሊ የመዝሀብ ልዩነት አለ። ካልተሳትኩኝ ሐንበሊዎች ይሄንን ይፈቅዳሉ ይመስለኛል። እንደ ሁሉም ስምምነት ግን ኒካሁ ቫሊድ ይሆናል፣ ግን የተጠላ ይሆናል ነው ይሄንን ማድረጓ ማለት ነው። ምክንያቱም አላህ በቅድሚያ ፈቅዶት ያለን ጉዳይ እሷ ሐራም ማድረጓ ተገቢ አይደለም ነው። ነገር ግን ይቻላል የሚሉ ዑለሞች አሉ። ቅድመ ሁኔታ ማስቀመጥ ትችላለች ማለት ነው። ሁለተኛው አይ ቲንክ እስልምና እኩልነትና አንድ አይነትን ይለያል ወንድና ሴት መካከል ማለት ነው። ለምሳሌ ቁርአን ላይ አላህ ምን ብሏል? ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም ብሏል። አንድ አይነት መሆንን ይቃወማል። ኦኬ አንድ አይነት አይደለም ሲምፕሊ ማለት ነው። ባዮሎጂካሊም እንደሚታየው ማለት ነው። ነገር ግን በድምር እንትናቸው እኩል ናቸው ወይ? አዎ ይሄንን የሚደግፍ ሐሳብ አለ። ለምሳሌ ሱረቱ ኒሳ ላይ ሊዘከሪ ሚስሉ ሐዚል ኡንሰይን ይላል አላህ። ለአንድ ወንድ የሁለት ሴቶች ያህል እጣ አለው አለ፣ በውርስ ጉዳይ ላይ ማለት ነው። ኦኬ እዚህ ጋር እሺስ ባላንስ ያልሆነ ወይ ደግሞ ፍትሃዊ ያልሆነ አሰራር አለ ወይ ከተባለ ነው። ይሄንን የሚያካክሱ ሌሎች መመሪያዎች አሉ። ለምሳሌ አላህ ምን አለ ሌላ ቁርአን መልእክት ላይ
الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا عليه ወንዶች በሴቶች ላይ ቀዋም ናቸው አስተዳዳሪዎች ናቸው ይሄም የሆነበት ምክንያት ወቢማ አንፈቁ ስለሚሰጡ ገንዘብ ስለሚያወጡ ነው አለ ሰው ቀደም የተጠቀሰውን የቁርአን መልእክት ለወንድ ልጅ የሁለት ሴቶች ያህል ጣፈንታ አለው የሚለውን እንዴት ነው የምናስታርቀው እኩል አድርገን የምናመጣው እንዴት ነው ሴቷ ኦብሊግድ አይደለችም በቤተሰቧ ላይ ገንዘብ እንድታወጣ ኢቭን ባልየው የሚሰጣትን መጀመሪያ ላይ የሚሰጣትን ደውሪ አሊያም ደግሞ የመህር ብር ለራሷ ኪፕ ማድረግ ትችላለች የወንዱ ሪስፖንሲቢሊቲ ነው ያንን መስጠት ኦኬ ስለዛ ኢስላም ልክ ወንድና ሴት እኩል ናቸው ሲል አንድ አይነት ናቸው ማለቱ ሳይሆን በተለያዩ ሁኔታዎች ላይ በተለያዩ መውቂፎች ላይ የተለያየ ሮል አላቸው በድምሩ ግን አንድ ናቸው እኩል ናቸው የሚል አስተምሯል ይሄንን ምሳሌ ልጅ ያለው ዶክተር ዛኪር ናይክ በጥሩ ሁኔታ ሲያስረዳው ሰምቻለሁ በአንድ ምሳሌ ሶ ምንድነው ሁለት ተማሪዎች ቢኖሩ ተማሪ ኤ እና ቢ የሚባሉ ቢኖሩ ሁለቱም ተማሪዎች አቨሬጅ ጭማቂውን 96 ሊያመጡ ይችላሉ ከመቶ ማለት ነው ፐርሰንት ነገር ግን እያንዳንዱ ሳብጀክት ላይ ተማሪ ኤም ተማሪ ቢም ፊዚክስ የተለያየ ውጤት ሊኖራቸው ይችላል ተማሪ ኤ ተማሪም ቢ ፊዚክስ ላይ ሊበልጥ ይችላል ባዮሎጂ ላይ ደግሞ ሊበለጥ ይችላል ማትስ ላይ ሊበልጥ ይችላል ኬሚስትሪ ላይ ሊበለጥ ይችላል ድምሩ ግን ምን ይመጣል መጨረሻ ላይ የሁለቱም 96 አሊያም ደግሞ የሆነ ቁጥር ይመጣል ማለት ነው ሶ እስልምና በዚህ መልኩ ያየዋል ምናልባት ኡስታዝን በተሳሳተ መልኩ እንዳትረዱት ብዬ ነው አንድ አይነት መሆንን እስልምና ይቃወማል ነገር ግን እኩልነትን ደግሞ አይጋፋም ተሳስቻለሁ ኡስታዝ እኩልነት የሚሉት እነሱ እኩልነት አንተ እንዴት ነው የተረዳኸው ድምር ውጤት ለምሳሌ የሚሰጡ መብቶች ጭምር ማለት ነው የመብቶቹን ቁጥር አይ ወንድና ሴት መብት አላቸው የራሳቸው መብት አላቸው ማለትና ወንድ የሴት መብትን መጠቀም ትችላለች ማለት ይለያያል እኩልነት እነሱ የሚሉት ወንድ የሆነውን ነገር ሁሉ ሴት ትሆናለች ሴት የሆነውን ነገር ወንድ ትሆናለች ነው እኛ እኩልነት ኢኳሊቲ የሚባል ነገር ቁርአንና ሐዲስ ላይም የለም እንዲህ የሃይማኖት ሰዎችም እንደዛ አንልም ኮምፕሊመንተሪ ነው አንደኛው ማሟያ ነው ከፊሉም በከፊሉ ላይ ያበለጥን ነው የሚለው ራሱ ከፊሉ ወንድ ሴትን የሚበልጥበት ነገር የራሱ ነገር አለ ሴት ወንድ የምትበልጥበት ነገር አለ በከፊሉ ላይ ያደረገውን ጸጋ አትመኙ ነው የሚለው እንጂ ኢኳሊቲ አሁን እነሱ ኢኳሊቲ የሚሉት ነገር እንደዛ ነው ራሱ ግን በደሊል የለም ኢኳሊቲ ኮንሰፕት አክቹሊ መመሳሰል እንጂ ኢኳሊቲ አይደለም እኮ ኢኳሊቲ የሚባል ነገር ቁርአን ላይ እና ሐዲስ ላይ የለም ራሱ እኔ አላየውም ኢኳሊቲ የሚል ቃል ቅድም አንተ ለምሳሌ አንድ ምሳሌ አንስተህ ነበር ሴቷም ዛሬ ላይ ቆማ መሽናት ጀምራለች ብለሃል which is ይሄ ተመሳይ ለመሆን መሞከር እንጂ እኩል ለመሆን መሞከር አይደለም አይንስታይን ምን የሚል እንትን አለው አሳንና ዝንጀሮን ውሃ መዋኘት ካወዳደርካቸው እኩል አይደሉም ተገቢ አይደለም ይላል ኦኬ ሜዳው ነው የሚለያየው አሳ ውሃ በመዋኘት ላይ የራሱ የሆነ ኺብራ አለው የራሱ የሆነ እንትን አለው ዝንጀሮም ደግሞ ዛፍ መውጣት ላይ እንትን ይኖራል ኦኬ ድምር እንትናቸው በየፊልዳቸው በየእንትናቸው ኬፓብል ናቸው አስተዋጽኦ አላቸው አዎ እንደዛ ይቻላል ግን ኢኳሊቲ አይደለም አሱ የሚባለው አንደኛው ማሟያ ነው የሚባለው ኢኳሊቲ እነሱ የሚሉት ሀቢቢ ሌላ ነገር ነው እነሱ ኢኳሊቲ የሚሉት ማለት ነው እኔ ደግሞ ኢኳሊቲ የሚለው ነገር የቁርአንም የሐዲስም ደሊል የለም ራሱ ኢኳሊቲ የሚለው ማለት ነው እነሱ አሁን ኢኳሊቲ ስለሚሉ ልክ እንደ ተጨቆነች ሴት አድርገው ስለሚያስቡ ያንን ነገር መብቷን እንደ እኩልነት አድርገን ስለምናየው ነው በትክክል ነው መናገር ያለብን ኢኳሊቲ የሚባል ነገር የለም ወንድና ሴት ኢኳሊቲ እነሱም የሚሉበት ማለት ነው አንተ ደግሞ የራስ ዴፊኒሽን ኢኳሊቲ የምትልበት ነገር ኮምፕሊመንተሪ ነው እያልክ ያለኸው እኔ አንተን አይ አግሪ ዊዝ ዩ 100% ልክ ነህ ሶ የነሱ የኢኳሊቲ ዴፊኒሽን ነው ችግር ያለበት ማለት ነው እንጂ ቃሉን አሁን ለመጠቀም አሁን አንተ የተጠቀምክበትን የሚቀበለዋለሁ ኮምፕሊመንተሪ በሚል ነው የመጣው ብለኛ ለሙስሊሞች ግን እነሱ አሁን ኢኳሊቲ ስትላቸው እነሱ ጋር ጭንቅላታቸው ቶሎ ብሎ የሚሄደው ሌላ ቦታ ላይ ነው አንዳንድ ሰዎች ምን ያደርጋሉ ስለሚፈሩ ሙስሊሞች ምዕራባውያኖችን ስለሚፈሩ ለነሱ ሲሉ ነው እንጂ ኢኳሊቲን አይቀበሉም ብሎ ደግሞ ተመልሰው ይከሱናል እና በግልጽ አስተምረናቸው የእናንተ መለኪያ አይደለም ምዕራባውያኖች ለኛ እንትና ስታንዳርድ መሆን አይችሉም ለምሳሌ አውሮፓ ላይ የነበረ አንድ ሲምፖዚየም ተጠራው
ራሱ ማለት ነው። ሆሞሴክሹዋሊቲ ሐራም ነው ወይስ ሐላል ነው ብለው ጠየቁኝ። ከዛ በኋላ መብቱ ነው አይደለም መብቱ ነው ወይስ አይደለም ብለው ጠየቁኝ። ሲምፖዚየም ላይ መብቱ አይደለም አልኩኝ። አንድ ሰው መብቱ አይደለም አልኩኝ። እንዴት መብቱ አይሆንም? ነገ ጠዋት የሚያስጠይቅ ነገር ሁሉ መብት ሊሆን አይችልም እንዴ? ለምን ለማን ይጠይቀዋል አሉኝ። እናንተ በእኔ በእስልምና ሃይማኖት የፍርድ ቀን የሚባል ነገር አለ። የፍርድ ቀን አላህ ይጠይቀዋል። ስለዚህ ይጠይቀዋል ብዬ ስለምናምን እሱ ለአንተ ነው ሃይማኖት ላለ፣ እኛ ደግሞ አግኖቲስት ነን ኤቲስት ነን የተለያየ። እናንተ እንደዛ ብላችሁ ቀጥሉ። እኔ ግን መብት ነው ብዬ አላለም። ምክንያቱም ነገ ጠዋት የሚያስጠይቅ ኮንሲኩዌንስ ያለው ነገር ሁሉ መብት አይደለም። አሁን እነሱ መብት ብለው የሚሉት ነገር ሌላ ነገር ነው ራሱ ማለት ነው። እንደዛ ከሆነ አንድ ጥያቄ ቀለል ያለ ጥያቄ ልጠይቃችሁ። አሁን እኔ የምኖርበት ሀገር ላይ ፔፐር ገብቷል፣ ፓርላማ ላይ ማለት ወረቀት ገብቷል። ሰው ከእንስሳ ጋር ጋብቻ ያድርግ ወይስ አያድርግም የሚለው ለሁለት ተከፍሏል ፓርላማው። አንደኛው ግማሹ የተከፈለው ምንድን ነው ከእንስሳት ጋር ተራክቦ ማድረግ ሬፒስት መሆን ነው፣ ሬፕ ነው፣ አስገድዶ መድፈር ነው የሚል አለ። አይ ስሜት አላቸው በደንብ ይረካሉ፣ ስለዚህ ችግር የለውም ከውሻ ጋም ከበጋም ጋብቻ ማድረግ ይቻላል የሚል ጭቅጭቅ ላይ ናቸው ያሉት። ከእንስሳ ጋር ማግባት ቢፈቀድ አንድ ሰው ከሰው አንድ ከእንስሳ ሁለት ሚስት ቢያደርግ ምንድን ነው ችግሩ ብዬ ጥያቄ ያቀረብኩላቸው ስላቸው ደንግጠው እንደዚህም አለ እንዴ ብለው አስቦት አያውቁም። አስቦት አውቃለሁ። አሁን ከእንስሳ ጋር ጋብቻ ከተፈቀደ ከእንስሳ ጋር አንድ ሴት ሚስት ይኖረዋል አንድ ለአንድ በሚለው፣ ከዛ ደግሞ ከሰው ደግሞ አንድ ሚስት ይኖረዋል። ስለዚህ ሁለት ሚስት ይኖረዋል በአንድ ጊዜ ማለት ነው። እንዲህ አይነት ሴጣኒዝም የሆነ ነገር ነው ያለው በአሁኑ ሰዓት። ስለዚህ በግልጽ እኛ ትምህርቶቻችንን በግልጽ እናደርገውና የግድ እነሱ ስታንዳርድ መሆን የለም እነሱን አፕሮች እናደርጋለን ብለን የተሳሳተ ነገር አንናገርም ለምሳሌ ማለት ነው። እና አንዳንዴ ኢኳሊቲ የሚለውን ነገር ብዙ ሙስሊሞች ኢኳሊቲ አለ እኮ እኩልነት አለ ምናምን ይላሉ። ግን እኩልነት የሚሉበት ዴፊኒሽን በጣም ሴጣኒክ ነው ራሱ ሴጣናዊ ነው ራሱ የነሱ። እኛ ኮምፕሊመንተሪ ነው አንደኛው የአንደኛው ማሟያ ነው ብለን ነው ምናምነው። ያንተን ዴፊኒሽን እቀበለዋለሁ ሀሳቡን ማለት ነው። ቃላት ላይ ነው ያልተግባባ ነው። ኡስታዝ ዴፊኒሽኑን ማስተካከል አይሻልም? ምክንያቱም አሁን ይሄን ነገር በደንብ ልብ ትለዋለህ ብዬ አስባለሁ። አንዳንዶች ጋር ተገቢ ያልሆነ አመለካከት አለ። ኢቨን ሙስሊሙ ማህበረሰብ ውስጥ ማለት ነው። ሴቶችን የማሳነስ ደረጃቸውን ዝቅ የማድረግ ነገሮች አሉ፣ በተጨባጭ መሬት ላይ የምንታዘባቸው ማለት ነው። ያንን ይህን አመለካከትን እናንተን እስልምና አክሰፕት አያደርገውም ኮምፕሊትሊ። ሰው እኩልነት የለም ከሚለው ይልቅ ወርዱን እነሱ የሚሰጡትን ዴፊኒሽን መግፋት አይሻልም? እኔ ሪኮመንድ አላደርግም። እነሱ የሚሰጡትን ስታንዳርድ ማውጣት አይችሉም ነው ደግሞ የምለው። ኢኳሊቲ የሚለውን ነገር ወይም ደግሞ እኩልነት እያሉ የሚሉትን ነገር እንትን ነው ተቃዋሚ ነኝ እኔ። ቃላቱ ማለት ቃላቱ ራሱ ለዛ እንትን ነው የተርሚኖሎጂካል ዴፊኒሽኑ ልክ አይደለም ነው የምለው። ግልጽ አድርገን ማስተማር ነው፣ ለእነሱም ግልጽ አድርገን መናገር ነው። አሁን እናንተ እንዳወራ ነው ሀቢቢ፣ ለእነሱም ግልጽ አድርገን ማስተማር ነው። ከዛ በኋላ አርጊመንትም ካስፈለገው ውይይትም ካስፈለገው ውይይት ከእነሱ ጋር ማድረግ ነው ከኤቲስቶቹ ጋር ማለት ነው እንጂ እነሱን ለማሽሞን ብለን ከሀቅ መንገድ። ምክንያቱም ለምሳሌ እኩልነት ስትላቸው ምናምን ኖርማል ያደርጉታል። ኖርማላይዜሽን ይመጣል። ነገ ጠዋት ተነስታ አንዷ ሙስሊም ተነስታ ላይጠብቃት ሌላ ነገሮች ልገባ ትችላለች። መብት የሚባል ነገር እኩልነት ምናምን ነገር ሲባል የሆነ ነገር ልታደርጉላ ትችላለች። ስለዚህ ሸሪያችን በነገረን መሰረት ኮምፕሊመንተሪ የሚለውን ነገር ተትን ብለን ኢኳሊቲ የሚለው ከምን አንጻር እየተናገሩ እንደሆነ ምን ለማለት ፈልጋችሁ ነው ብለች ታስታቸው ነው። ለምሳሌ አንድ ኤግዛምፕል ልጠይቅ እስቲ። አንድ ሰው ከእስልምና ሃይማኖት ቢወጣ አላህን ቢክድ መብቱ ነው ወይስ አይደለም? ቅድም ባነሳኸው ደረጃ መብቱ ነው። በመብት ደረጃ ግን ፈጣሪ እንዲህ ነው የሚሉ ብዙ ሙስሊሞች አሁን መብቱ ነው ብለው ነው የሚያስተምሩት። መብት አይደለም። በእኛ በኢስላም አስተምሮት ሸሪያችንን በግልጽ ነው ማስቀመጥ ያለብን። መብት ምን ማለት ነው? ለምሳሌ እኔ ምሳ ሰዓት ላይ ቀይ ወጥ ልብላ አልጫ ልብላ ተጠያቂነት የለውም፣ አካውንታቢሊቲ የለውም፣ ግብረ ገባዊ ተጠያቂነት የለውም። ሞራል አካውንታቢሊቲ መሱል አደብ የሌለበት ነገር ምን ይባላል? መብት ይባላል። ነገ ጠዋት ኮንሲኩዌንስ ያለው መዘዝ ያለው ነገ ጠዋት ደግሞ እንትን ያለው ዘበት ያለው ነገ ጠዋት ተጠያቂነት ያለው ነገር ምን አይደለም? መብት አይደለም ራሱ። ለምሳሌ እንደዛ ከሆነ አንድ ጥያቄ አይ ፈጣሪ ጠይቀዋል እንጂ ፈጣሪ ጠይቀዋል። አዎ እንትኑ ምርጫው ነው እኮ። አሁን ምርጫ አይደለም እኮ አንድ ሰው መካድ ይችላል ወይስ አይችልም አይደለም ጥያቄው። ተጠያቂነት አለበት ነው። ይሄ ነገር መካዱ አለበት እንዴ? ፈጣሪማ ይጠይቀዋል የሚባለው እንደዛ ከሆነ እኮ ተጠያቂነት ያለበት ነገር ሁሉ ምን አይደለም? መብት አይደለም። ስለዚህ አንድ ሰው ፈጣሪ መካድ ወይም ደግሞ
ማነወር፣ ማማት ምናምን የመሳሰሉ ነገሮች አንድ ሰው ማድረግ ይችላል። ችሎታው አለው፣ ነፃ ፈቃዱ አለው፣ ምርጫ አለው፣ ነፃነቱ አለው። ግን ምን አለው? ኮንሲኩዌንስ አለው፣ አካውንታቢሊቲ አለው፣ ተጠያቂነት አለው። በፍላጎቱ ነው ማለት መገደብ አንችልም። አንድ ሰው ተነስቶ አሁን አንድ ሰው የሆነ ነገር ሊያደርግ ቢል እንደዛ ነው። አሁን ለምሳሌ አንድ ሰው የ5 ዓመት የ6 ዓመት ልጅ አላህ ይጠብቀውና ሬፕ ቢያደርግ ምርጫ የለውም? በጣም ኃጢአት ፍሪ ዊል የለውም? የማድረግ ፍሪ ዊል የለውም ወይ? ፍሪ ዊል የለውም ወይ? ኖሮት ግን ኃጢአት ነው በጣም እኮ ኃጢአት ኮንሲኩዌንስ ስላለው ነው። በኋላ ላይ ስለሚጠይቅበት ነው ኃጢአት ነው ብለሽ የምትይው። አይሽ መብቱ ነው? አይ መብቱ አይደለም። ተመልከች፣ የሚያስጠይቅ ነገር ሁሉ ምን አይደለም፣ መብት አይደለም። አሁን አንዳንድ ሙስሊሞች ምን ይላሉ? መብቱ ነው እንትን ማለት፣ አንድ ሰው እንትን ማለት መብቱ ነው። አይ ኮንሲኩዌንስ ያለው ነገር መብት አይደለም። ራሱ ሜታፊዚክስ በደንብ ማጥናት አለባቸው። ኢፒስቴሞሎጂ በደንብ ማጥናት አለባቸው። ኤቲክስ የሚባል የራሱ ትምህርት አለ ራሱ ማለት ነው። እና ብዙ እንትኖች አሉ፣ የሚያስጠይቁ እንትኖች አሉ። አሁን አንድ ነገር ክፉና ደግ የሆነው ክፉና ደግ ስለተባለ ነው ወይስ ክፉና ደግ ስለሆነ ነው? ለምሳሌ ለአንቺ ልጠይቅሽ። ክፉና ደግ ስለሆነ የተቀመጠ ነገር አለ። በቃ መጥፎ ከተባለ መጥፎ ነው የተጻፈ ነገር። ስለዚህ ክፉና ደግ በራሱ አይደለም ማለት ነው። ክፉና ደግ በራሱ ስላልሆነ በራሱ አይደለም። ስለዚህ ካልሆነ ስለተባለ ነው የሚሆነው አንድ ነገር። አይ ኮንሲኩዌንስ አለው እንጂ ኮንሲኩዌንስ ስላለው ይሄ ክፉ ነው፣ ይሄ ደግ ነው፣ ይሄን ካረጋችሁ ይሄ ይሆናል ከተባለ መብትህ አይደለም ማለት ነው። ትጠየቅበት እኮ ስለተባለ ነው ስለሆነ ነው ክፉና ደግ የሚሆነው ስለሆነ ነው። ስለተባለ አይደለም ማለት ነው። አይደለም ስለሆነ ነው። አሁን ቀየርሽው ማለት ነው። ሰውን መግደል ኃጢአት ነው አይደለ? ኃጢአት ነው ስራው። ያለው ማን ነው? ሐላልም ነው ፈጣሪ። ሐላልም ነው ሰው መግደል። ሰው መግደል በባይብል ለምሳሌ በባይብል የገደለ ይገደል ይላል። ለምሳሌ እሱማ በሳኡዲም ስትሄድ እኮ አንድ አይነ ጠፋ አንዱ አይኑ ይጥፋ ነው። በባይብል እሱ አይደለም ጥያቄው እኮ። በባይብልም በየትኛውም ከሄድሽ የገደለ አይገደልም? የገደለ ይገደል። ስለዚህ መግደል ታዲያ ባይብል ላይ ራዕይ 13:10 ላይ በሰይፍ የሚገድልን በማንም ቢኖር እሱ ራሱ በሰይፍ መገደል አለበት ይላል። ማቴዎስ 5:22 ላይም የገደለ ፍርድ ይገባዋል ይላል። ዛት ሚስ ይገደላል፣ የገደለ ሰው ይገደላል፣ ሰውን የሚገድል ይገደል ይላል ባይብል ላይ። ይገደል። አሁን ለምሳሌ ሰውን ከገደለ መንግስት ይግደለው ነው? ፍርድ ይግደለው ነው ወይስ ማን ነው የሚገድለው? አልገባኝም ይሄ ነገር።